በዚሁ ሌሰናችን ወርኪንግ ዊዝ ኮንዲሽናል ስቴትመንትስ ኢን ጃቫስክሪፕት የሚለውን ኢን ዲቴይል ዲስከስ እናደርጋለን ዊዝ ኤን ኤግዛምፕል ዛት ሚንስ ዋት አር ስቴትመንትስ አሎይድ ኢን ጃቫስክሪፕት ኤንድ ዋት አር ሰም ኮንዲሽናል ስቴትመንትስ አር ሊስትድ አንደር ኢን ጃቫስክሪፕት የሚሉትን በደንብ እናያለን ከነ ዴፊኒሽን ከነ ኤግዛምፕል እንዲሁም በኮድ ሰብሊምን ተጠቅመን ማለት ነው እናያለን። ተከታተሉ። ከዚህ በፊት ግን ለቻናላችን አዲስ የሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰብ ነው። እንዲሁም የምንሰራላችሁ ማንኛውም አይነት ኮንተንት ካለ ኮመንት ላይ ያስቀምጡልን፣ እሱን በማየት እንሰራለን ማለት ነው። ሶ ቀጥታ ጊዜ ሳናጠፋ ወደ ሌሰናችን እንግባ። ኮንዲሽናል ስቴትመንትስ አር ዩዝድ ቱ ፐርፎርም ዲፍረንት አክሽንስ ቤዝድ ኦን ኮንዲሽንስ። ስለዚህ ይህ ኮንዲሽናል ስቴትመንቶች የምንላቸው የሆነ ሁኔታን ቅድመ ሁኔታን ተጠቅመው የሆነ አክሽን ወይም ድርጊትን ሊሰሩልን እና ኤክስኪዩት ሊያደርጉልን የሚችሉ አረፍተ ነገሮች ናቸው ማለት ነው። እነዚህ ኮንዲሽናል ወይም ጊዜያዊ አረፍተ ነገር የምንላቸው እነዚህ ኮንዲሽናል ወይም ጊዜያዊ አረፍተ ነገር የምንላቸው በዋናነት በሁለት ይከፈላሉ። እነዚህም ኤፍ ስቴትመንት እና ስዊች ስቴትመንት ብለን በዋናነት በሁለት እንከፍላቸዋለን። ነገር ግን አንደር ኤፍ ስቴትመንት ዜር ኢዝ ሊስት ኦፍ ስቴትመንትስ ኦልሶ ኢዝ ዜር ዛት ኢዝ ኤፍ ስቴትመንት፣ ኤፍ ኤልስ ስቴትመንት፣ ኤፍ ኤልስ ኢፍ ስቴትመንቶች አሉ ሶስቱ ማለት ነው። ነገር ግን በአንድ ላይ ካታጎራይዝ ስናደርጋቸው ኤፍ ስቴትመንት ይመጣል ማለት ነው። ሶ ዌን ካም ቱ ዘ ኤፍ ኮንዲሽን ስቴትመንት that is the simplest program decision is to follow a special branch or path of the program if a certain condition is true። ስለዚህ የሆነ ቅድመ ሁኔታ ብቻ ወይ ደግሞ የሆነ ቅድመ መግለጫው ብቻ ትክክል ከመጣለት ወይም ካሟላለት ብቻ ይህ ነገር ትሩ ይመጣል ወይም ኤክስኪዩት ይሆናል ወይም ደግሞ ከብሮዘራችን ላይ ዲስፕሌይ የሚሆን ስቴትመንት ይሆናል። ፎልስ ከሆነ ግን ምንም አይነት ነገር ዲስፕሌይ አይሆንልንም ማለት ነው። ሶ ፎርማል ሳይንታክስ ፎር ዚስ ኮንስትራክሽን ፎሎስ ኢፍ ኮንዲሽን ዘን ስቴትመንት አለ ማለት ነው ከዚህ ጋር። ሶ ይቺ ስቴትመንት መቼ ነው ዲስፕሌይ የምትሆነው? ይቺ ኮንዲሽን ትሩ ከሆነች ነው። ይቺ ኮንዲሽን ትሩ ካልሆነች ምንም አይነት ስቴትመንት ኤክስኪዩት አይሆንም ማለት ነው። እዚች ኮንዲሽን ላይ ያለችዋ ኤክስፕሬሽን ወይም አረፍተ ነገሯ ፎልስ ከመጣች ምንም ስቴትመንት ከብራውዘራችን ላይ ዲስፕሌይ አይሆንም። ነገር ግን ይቺ ትሩ ከሆነች ይቺ ስቴትመንት ኤክስኪዩት ይደረግልናል። as an example let me say script type text or javascript let age which is equal to 20 if age greater than or equal to 18 document.write you are eligible to vote ይላል። ስለዚህ አሁን እዚህ ጋር ላይ የተሰጠው age which is equal to 20 ነው። ነገር ግን ይሄ የተፈቀደለት eligible የሚለው ወይም ስቴትመንት ኤክስኪዩት የምትሆነው መቼ ነው? ይሄ ኤጅ ከ18 ከበለጠ ብቻ ማለት ነው። ስለዚህ 20 greater than or equal to 18 yes it is true። ስለዚህ you are eligible to vote የምትል ሰንተንስ ዲስፕሌይ ትሆንልናለች ማለት ነው። ለምሳሌ ወደ ሰብሊም ሂደን ይህንን ኢምፕሊመንት አድርገን ስናየው ይሄው ከዚህ ጋር ላይ መጠን ስክሪፕት እንላለን። ምክንያቱም የጃቫስክሪፕት ኮድ ስለሆነ እየጻፍን ያለ ነው። ልክ ከዚህ በፊት ስናደርግ እንደነበረው ከዚህ ጋር ላይ ታይፕ which is equal to text or javascript የሚል እንመርጣለን። text or javascript እንላለን። ዘን ላንጉዌጅ የምንጠቀመው ላንጉዌጅ ጃቫስክሪፕት ነው። አለም ደግሞ ስክሪፕት ስንለው ኦልሬዲ ስክሪፕት ነው የምጠቀመው ብዬ እየነገርኩት ስለሆነ ኮምፓይለሬ ኦልሬዲ ያቅልኛል ማለት ነው። ሶ let me say if else ነው የምንጠቀመው let age which is equal to let me say 20 ብለን ከሃንድአውቱ ላይ ያየነውን እዚሁ ላይ ኢምፕሊመንት ለማድረግ እንሞክር። ኢፍ እንልና ኤጅ ግሬተር ዛን ኦር ኢኳል ቱ 18 ከ18 ዓመት በላይ ከሆነ ዶክመንት ዶት ራይት ምን ይሆናል? you are eligible to vote የሚል ቴክስት ዲስፕሌይ እንዲያደርግልን እንጽፋለን ማለት ነው። eligible to vote የሚል እንጽፋለን ማለት ነው። you are eligible to vote የምትል ቴክስት ዲስፕሌይ እንዲያደርግልን እንላለን። እዚች ጋር ላይ እንመጣና ስፔሊንጋችንን እናስተካክላለን። ሶ እስኪ የሚሆነውን ራን አድርገን እንየው። then you are eligible to vote ይላል። ለምሳሌ ይቺ ኤጅ የምትለዋ 10 ብትሆንስ that means ከ18 ካነሰች ቢሆን፣ ምክንያቱም ይቺ ቴክስት ኤክስኪዩት የሆነችልን አሁን 20 greater than or equal to 18 ነው። yes this condition is true ነው። ይህ ኮንዲሽን ፎልስ ከሆነ ግን ይቺ ቴክስት ምንም አይነት ኤክስኪዩት የምትሆንበት እድል የላትም ማለት ነው። ስለዚህ እዚህ መጠን ሪፍሬሽ ስናደርገው ይሁን እንደምታዩት ምንም አይነት ቴክስት ዲስፕሌይ አይሆንም ማለት ነው።
ከኢፍ ኮንዲሽን ቀጣይ የምናየው ኢፍ ኤልስ ኮንዲሽን ነው። ስለዚህ ዲፈረንሳቸው ትንሽ ስለሆነ ሁለቱን ሪሌት አድርገን እናያለን ማለት ነው። ስለዚህ ኢፍ ኤልስ ኮንዲሽን ኖት ኦል ፕሮግራም ዲሲሽንስ አር ሲምፕል አስ ዘ ዋን ሾውን ነበር። ስለዚህ ከላይ እንዳየነው ሁሉም ነገር ቀላል አይሆንልንም፣ ምክንያቱም ሞር ኮምፕሌክስ የሆኑ ስቴትመንቶች ይኖራሉ። አሁን ያችኛው እጅግ በጣም ቀላል ስለሆነች ነው በአንድ ላይን ኦፍ ስቴትመንት ጨርሰናት ሄድን እንጂ 2 3 እና ከዛ በላይ የሆኑ ኮምፕሌክስ የሆኑ ሞር ኮምፕሌክስ የሆኑ ስቴትመንቶች በሚገጥሙብን ጊዜ የምንጠቀመው የስቴትመንት አይነት ዛት ኢዝ ኢፍ ኤልስ ኮንዲሽን ስቴትመንት ነው ማለት ነው። ሶ ዘ ፕሮብለም ሜይ ፎሎ ዋን ኦፍ መኒ ብራንችስ ዲፔንዲንግ ኦን ዘ ኮንዲሽን። ስለዚህ አንድና ከዛ በላይ የሆኑ ብራንቾችን ፎሎ ያደርጋል። በት ኢፍ ፕሮሰሲንግ መስት ፎሎ ዋን ኦፍ ቱ ስፔሻል ፓዝስ ዩ ኒድ ቱ ዩዝ if else construction. So here is the example for if else statement, that is if condition statement, that means ይቺ condition true ከሆነች እዚች ጋር ያለችዋ ይቺ statement ምን ትሆናለች? execute ትሆናለች። ካልሆነ ግን ይሄ condition ይሆናል፣ ካልሆነ ደግሞ ይሄ condition execute ይደረጋል ማለት ነው። the same is true for if else if statementም ልክ እንደዚህ እያለ ይቀጥላል ማለት ነው። እስኪ ከዚች ጋር ላይ የቅድሙን ኤግዛምፕል if else if ጨምረን እንይ። let age which is equal to 16 16 ነው። age greater than or equal to 18 ስለዚህ ይሄ ኮንዲሽን ፎልስ ነው በዚህ በሰጠን ኤግዛምፕል፣ ምክንያቱም age greater than or equal to ይላል 16 greater than or equal to 18 it is false። ስለዚህ ይሄ ምንም አይነት እድል የለውም ማለት ነው ዲስፕሌይ የሚሆን። ስለዚህ የትኛው ዲስፕሌይ ይሆናል? you are not eligible to vote የምትለዋ ታችኛዋ ስቴትመንት ዲስፕሌይ ትሆናለች። ምክንያቱም ይሄኛው ካልሆነ አሴ ዲፎልት የምንጠቀመው ስቴትመንት ሁለተኛውን ስለሆነ ማለት ነው። then the same is true for if else if statement, that is repeatedly የምንጠቀማቸው again and again የምንጠቀማቸው ናቸው። ትንሽ ነው ልዩነቱ ከኢፍ else if statement ጋር ማለት ነው። ሶ እስኪ እናያቸው። used when you have multiple conditions to check። ይህ if else የምንጠቀመው ሁለት ኦፕሽኖች ብቻ ሲኖሩ ነው። ነገር ግን repeatedly በጣም ብዙ ስቴትመንቶችን ቼክ የምናደርጋቸው እድል ሲገጥመን የምንጠቀመው የኮንዲሽናል ስቴትመንት አይነት if else if ስቴትመንት ይሆናል። ሶ ሳይንታክሱም ይሄንን ይመስላል። ለምሳሌ ስክሪፕት ታይፕ ሌት ማርክ which is equal to 200 ማርክስ greater than or equal to 90 ኤንድ ማርክስ ማለት በ90 እና በ100 ማርከር ሲሆን ግሬዱ ኤ እንዲሆን፣ በ75 እና በ90 እንዲሆን ዛት ሚንስ ይሄ ኤ ፕላስ ነው፣ ይሄ ደግሞ ኤ እንዲሆን፣ በ50 እና በ75 ማርከር ሲሆን ደግሞ ቢ፣ ከዚህ ውጭ ሲሆን ግን ፌል የሚል ቴክስት ዲስፕሌይ እንዲያደርግ ስንፈልግ የምንጠቀመው የስቴትመንት አይነት if else if ኮንዲሽናል ስቴትመንት ይሆናል ማለት ነው። እስኪ ሁለቱን if else እና if else if ስቴትመንትን አጠር ባለ ነገር እስቲ ትንሽ ስኒፒት ኮድ ጽፈን እናያለን። ተከታተሉ። ይሄው ከዚህ ጋር ላይ እንመጣና በሰብሊም ኮድ እንደቀደሙ ስክሪፕት ብለን እንጽፋለን። ስክሪፕት ከዚህ ጋር ላይ ላንጉዌጅ ታይፕ ብለን መጨመር አለመጨመር እንችላለን። let me say let then variable declare እናርግና which is equal to 20 እንበል ወይም ደግሞ 10 እንበል። ቀደም እንዳየነው 10 ስንለው ምንም አይነት ስቴትመንት ላይ አላየንም፣ ከኢፍ ላይ ምንም አይነት ስቴትመንት ኤክስኪዩት አልሆነም። እስኪ አሁን ደግሞ age which is equal to 10 ሲሆንና age greater than or equal to 18 you are eligible to vote unless and otherwise you are not eligible to vote at this time and come again የሚል ቴክስት ዲስፕሌይ እንዲያደርግ አድርገን እንጽፈው። and if ማለት if age greater than or equal to 18 then document dot write you are eligible to vote, you are eligible to vote የሚል ቴክስት እንዲያወጣ እናደርጋለን። you are eligible to vote then እዚህ ጋር ላይ ሰሚኮለን አለ። else ይሄ ካልሆነ ግን ምን እናደርጋለን? document dot write then you are not eligible at this time or at this age ማለት እንችላለን። at this time or at this age please come again የሚል ቴክስት እንዲያወጣ please come again የሚል ቴክስት እንዲያወጣ ዲስፕሌይ እናደርጋለን። አሁን ከዚህ ጋር ላይ የትኛዋ ኮንዲሽን ነች ኤክስኪዩት የምትሆነው ወይም ዲስፕሌይ የምትሆነው? ለምሳሌ እዚህ ጋር ላይ age which is equal to 10 አለ፣ age greater than or equal to 18 አለ። ስለዚህ age ማለት 10 ነው። 10 greater than or equal to 18 ፎልስ ነው። ስለዚህ ይሄ ፎልስ ከሆነ ይቺ ስቴትመንት በምንም አይነት መንገድ ኤክስኪዩት አትሆንም ወይም ዲስፕሌይ አይሆንም ማለት ነው። ስለዚህ ሁለተኛውን ዲፎልት ኮንዲሽኑን ይሄኛውን ቼክ ያደርጋል ማለት ነው። እስኪ ራን እናርግና እንየው።
ይኸው ዩ አር ኖት ኤሊጂብል አት ዚስ ታይም ፕሊዝ ከም አገን የምትለዋ ወይም ሁለተኛዋ ስቴትመንት ኤክስኪዩት ትሆናለች ማለት ነው። ይህ የኢፍ ኤልስ ስቴትመንት ኤግዛምፕል ነው። ሁለተኛው ደግሞ ኢፍ ኤልስ ኢፍ ስቴትመንት ለምሳሌ ብዙ ጊዜ ሪፒትድሊ ቼክ ማድረግ የምንፈልጋቸው ስቴትመንቶች ሊገጥሙን ይችላሉ። ከዚህ ውስጥ አንደኛው ምንድን ነው? ኢፍ ኤልስ ኢፍ ስቴትመንትን ተጠቅመን ኤክስኪዩት የምናደርገው ኮንዲሽን ነው ማለት ነው። ለምሳሌ ሌት ሚ ሴይ ሌት ማርክ which is equal to 85 እንበልና የዚህንን ግሬድ የሚሰራ እንስራ። if ማርክ greater than or equal to 85 እዚህ ጋር ሎጂካል ኮንዲሽን እንጠቀም። ምክንያቱም 100 እና ከዛ በላይ ምክንያቱም አንድ ማርክ ከ0 እስከ 100 ነው እነዚህ ፊክስድ የሆኑ ውጤቶች የሚሰጡበት ማለት ነው። ከ100 በላይ ምንም አይነት ድል የለም። ሰምታይምስ ቦነስ ነው፣ እሱም ኢሌጋል ነው ማለት ነው። ነገር ግን ከ85 እስከ 100 የሆኑ ቁጥሮች እና ማርክ ለዛን ኦር ኢኳል ቱ 100 ዛት ሚንስ በ80 እና በ100 ሲሆን document dot write your grade is a ይሆናል ማለት ነው። your grade is a ስለዚህ document dot write your grade is a else if እንልና else if እንግዲህ ሌላኛው ደግሞ ማርኩ whichን ኮፒ አድርገን ኤዲትን ማድረግ ስራ ነው የምንሰራው ውጤቱን። ስለዚህ በ85 እስኪ ከ75 እስከ 80 ድረስ ብቻ ሲሆን እስከ 85 ድረስ ሲሆን ማለት ነው። ይሄኛው ግሬተር ዛን ኦር ኢኳል ቱ ነው፣ ይሄኛው ለዛን ይሆናል ማለት ነው። ለዛን 80 ምክንያቱም 85ን አይጨምርም። ለዛን ኦር ኢኳል ቱ 85 ለምሳሌ 84.5 84.9 እንደዚህ አይነት እንትኖች ሰፖርት አይደረጉም። እዚህ ጋር ላይ ምን እናደርጋለን? ዶክመንት ዶት ራይት ግሬዳችን ምን ይሁን ቢ የሚል ቴክስት ያውጣልን ማለት ነው። አገን አሁን ኤልስ ኢፍ ዘንድ ምን እናደርጋለን? ይችን ኮንዲሽን እንወስድና ያው ኤዲት የማድረግ ስራ ነው የምንሰራው። ስለዚህ ማርክ ግሬተር ዛን ኦር ኢኳል ቱ 75 የምትለዋን ይችኛዋን ከ50 እስከ 75 ያሉትን እንውሰድ እስከ 75 ምክንያቱም እዚህ ጋር ላይ ግሬተር ዛን ኦር ኢኳል ቱ ስለሆነ ከዚህ ጋር ግን 75ን አይጨምርም። ዘረስ ቫልዩን ኢንክሉድ ያደርጋል ማለት ነው። 74.9 74.8 እንደዚህ የሚሉትን ማያጠቃቃ ሌት ሚ ሴይ ሲ እንበለው። ዘን ከዚህ ውጭ ከሆኑ ግን አጠር ለማድረግ ሪፒትድሊ እናንተ እየሰራችሁ መሄድ ትችላላችሁ። እኔ ግን ጊዜ ለመቆጠብና አጠር ለማድረግ ዶክመንት ዶት ራይት ዮር ግሬድ ኢዝ አንኖውን ወይም ኢንቫሊድ ሚል እንዲያወጣ ከፈለኩኝ አንኖውን ከዚህ ውጭ ያሉ ቁጥር ከተሰጠ ዮር ግሬድ ኢዝ አንኖውን የሚል ቴክስት ኤክስኪዩት ያደርጋል። እስኪ ራን እናድርገው። ለምሳሌ አሁን ይሄ 85 ነው። ስለዚህ ከ85 እስከ 100 ያለ ደግሞ ዮር ግሬድ ኢዝ ኤ ይችናት ኤክስኪዩት የምትደረግ። እስኪ ይሄው እዚህ ጋር ላይ ዮር ግሬድ ኢዝ ኤ ይላል። እስኪ ይሄኛው ደግሞ አሁን ለምሳሌ 75 ቢሆን ዮር ግሬድ ኢዝ ቢ ማለት መቻል አለበት። ይሄው እዚህ ጋር ላይ ዮር ግሬድ ኢዝ ቢ ይላል። ነገር ግን 5 ቢሆንስ? 5 ከሆነ ይቺ ዲፎልቷ ኮንዲሽን ነች ኤክስኪዩት የምትደረገው። ይሄው ኦኬ ሴቭ አላረኩም መሰል። አዎ ሴቭ አላረኩም። ዘን ዮር ግሬድ ኢዝ አንኖውን የሚል ኤክስኪዩት ያደርጋል ማለት ነው። ሶ ኢፍ ኤልስ እና ኢፍ ኤልስ ኢፍ ኮንዲሽንን በጃቫስክሪፕት በእንደዚህ አይነት መንገድ ኢምፕለመንት እናደርጋለን። እነዚህ በጣም ሲምፕል የሆኑ ቀላል የምንላቸው ኤግዛምፕሎች ናቸው። እየተለማመድ ስንል ሞር ኮምፕሌክስ የሆኑ ኤግዛምፕሎችን በጃቫስክሪፕት እየሰራን እናያለን ማለት ነው። ስለ ኮንዲሽናል ስቴትመንት በቀጣይ ስዊች ስቴትመንትን በቀጣይ ሌሰን ይጀላችሁ ቀርባለሁ። እስከዛ ድረስ ግን ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ነው።